በኢትዮጵያና ኤርትራ መካከል ጦርነት እንዳይቀሰቀስ በጋራ ለመስራት ጥሪ ቀረበ። የህወሓት ሊቀመንበር ወደ መሳፍንት ዘመን ሊመልሱን የሚጥሩ ኃይሎች አሉ ሲሉ ተደምጠዋል። መንግስት ግጭቶችን በጦርነት ድል በማድረግ ቂም የማውረስ ፍላጎት የለውም ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የግብርና ሚኒስቴር የክልሉን ሉዓላዊነት ጥሷል ሲል የትግራይ ክልል ጊዜያዊ አስተዳደር ከሰሰ። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ጉዳዮች ኢሊያስ ክፍሌ ያስደምጣችኋለሁ። መልካም ቆይታ። የግብርና ሚኒስቴር የክልሉን ሉዓላዊነት ጥሷል ሲል የትግራይ ጊዜያዊ አስተዳደር ከሰሰ። የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ የአማራ ክልል መንግስት እንዲሁም የክልሉ ቴሌቪዥን ከጦርነቱ በፊት የትግራይ ክልል አካል የነበረውን ምዕራብ ትግራይ የሚባለውን ስፍራ የተለያዩ ስሞችን ሲሰጡት ቆይተዋል ብሏል። ቢሮው በዛሬው መግለጫው አክሎም ቀደም ሲል የተገለጹት አካላት ተቀጥያ የሆነ ተግባር ፈጽሟል ሲል የግብርና ሚኒስቴርን ወቅሷል። ሚኒስቴር መስሪያ ቤቱ መስከረም 23 ቀን 2018 ዓ.ም በፌስቡክ ገጹ ባሰፈረው በአማራ ክልል የሰብል አሰባሰብ ቅድመ ዝግጅት እየተደረገ ነው የሚል ጽሑፍ ማጋራቱን ጠቅሶ የትግራይ ክልል ግዛት የሆነውን ምዕራብ ትግራይ የወልቃይት ጠገዴ ሰቲት ሁመራ ዞን በማለት ባጋራው ጽሑፍ ማካተቱን ገልጿል። ይህ ተራ ስህተት ሳይሆን ሆን ተብሎ የተደረገ ውስጣዊና የተቋማዊ መዋቅር ስልትን ተጠቅሞ የተደረገ ፖለቲካዊ ጨዋታ ነው በማለት የወቀሰው የጊዜያዊ አስተዳደሩ የኮሚኒኬሽን ቢሮ የክልሉን ህገ መንግስታዊ ግዛት ለሌላ ወገን አሳልፎ በመስጠት በኢትዮጵያ ስርዓት ውስጥ ክልሉን ሆን ብሎ የማግለል ተግባር ተጠናክሮ መቀጠሉን የሚያሳይ ድርጊት ነው ብሏል። በመንግስታዊና መንግስታዊ ያልሆኑ መዋቅሮች በተደጋጋሚ የሚስተዋለው ይኸው ተግባር ተቋማቱ ገለልተኛ ካለመሆናቸው ባሻገር ዜጎች እኩል እንደማይታዩ የሚያመላክት ነው ሲልም ወቀሳውን ሰንዝሯል። የክልሉን ሉዓላዊነት የሚጥሱ አካላት መበራከታቸውን የገለጸው የክልሉ የጊዜያዊ አስተዳደር ቢሮ በሚኒስቴር ደረጃ ያለ ግዙፍ ተቋም መሰል ተግባር መፈጸሙ መገናኛ ብዙሃንም እንደ ሐቀኛ ምንጭ እንዲጠቀሙበትና ጉዳዩን ቀስ በቀስ ሐቅ ለማስመሰል ያለመ አደገኛ ተግባር ነው ብሎታል። ሚኒስቴር መስሪያ ቤቱ ከመሰል ድርጊት እንዲታቀብና በጉዳዩ ላይ እርምት እንዲወስድ ያሳሰበው ጊዜያዊ አስተዳደሩ ይህ ካልሆነ ግን ሕጋዊ እርምጃ እንደሚወስድ አሳስበዋል። ሪፖርተር ጉዳዩን በቀጥታ የሚመለከታቸውን የግብርና ሚኒስቴር ኃላፊዎች ያነጋገረ ቢሆንም በጉዳዩ ላይ ምላሽ ከመስጠት ተቆጥበዋል። አቢሲኒያ ባንክ ባለ 2 መኝታ አፓርትመንት እየሸለመ ነው። ይህን ከሰማው ጊዜ ጀምሮ ክፍያዎቼን ሁሉ በአቢሲኒያ ባንክ በማድረግ የዕጣ ቁጥሮች እየሰበሰብኩ ነው። በአቢሲኒያ መክፈል ሌላው አስደሳች ነገር ክፍያዎች ሳይዘገይ መፈጸማቸው ተገበያይን ገባ አልገባ ከሚሉ ዝግብ ያድናል። በየሳምንቱ ከ50 ሺህ ብር ጀምሮ ላፕቶፕ፣ ሳምሰንግ ሞባይል እንዲሁም የዓመት ያልተገደበ ኢንተርኔት ጥቅል የሚያስገኝ ዕድልም ይገኛል። እስከ መስከረም 27 በሚቆየው ዕድል ይህ ውብ መኖሪያ ቤት የእናንተ ይሁን። እናንተም ፍጠኑ። ባልታሰበ ሲሳይ ለመንበሽበሽ ምርጡ ጊዜ አሁን ነው። አቢሲኒያ የሁሉም ምርጫ። መንግስት ግጭቶችን በጦርነት ድል በማድረግ ቂም የማውረስ ፍላጎት የለውም ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። በዛሬው ዕለት መስከረም 26 ቀን 2018 ዓ.ም በተከናወነው 6ኛው የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች 5ኛ ዓመትና የመጨረሻ የሥራ ዘመን የጋራ መደበኛ ስብሰባና የመክፈቻ ሥነ ሥርዓት ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ያለፈው ዓመት አፈጻጸምን እንዲሁም የበጀት ዓመቱን የመንግስት ዕቅዶች አቅርበዋል። በዚህም በርካታ የማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ዲፕሎማሲያዊ እንዲሁም ጂኦፖለቲካዊ ጉዳዮች ላይ የመንግስት ዕቅድን ያስታወቁት ፕሬዝዳንቱ በሀገሪቱ የተለያዩ አካባቢዎች የቀጠሉ ግጭቶችን መንግስት በጦርነት ድል መቋጨት የሚችልበት ዘመናዊ አቅም አለው ያሉ ሲሆን ነገር ግን በጦር ሜዳ ድል ለትውልድ ቂምና ቁርሾ እንዲተላለፍ መንግስት ፍላጎት ስለሌለው አቋም ይዟል ብለዋል። በየቦታው የሚታዩ ግጭቶችን በኃይል ማረቅና ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚመጣው በሰላማዊ መንገድ ብቻ እንደሆነ መንግስት ያምናል ያሉት ፕሬዝዳንቱ
መንግስት የታጣቂዎችን እንቅስቃሴ ለማስቆም ሙሉ ዝግጁነትና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማሸነፍ ለነገው ትውልድ ቂምና ቁርሾ ያለማስተላለፍ አካሄድን መርጧል ሲሉ ተደምጠዋል። የማንሰራራት ጉዞ በጽኑ መሰረት ላይ እንዲገነባ መንግስት በ2018 የበጀት ዓመት በሚከተሉት ጉዳዮች ላይ አተኩሮ ይሰራል። አንደኛ፣ ከስርዓት መለዋወጥ ጋር የማይናዱ ነፃ፣ ገለልተኛና ህዝባዊ ብሔራዊ ተቋማት ለመፍጠር መንግስት ጽኑ መሰረት በመጣል ላይ ይገኛል። በያዝነው የበጀት ዓመትም አንድነታችንና ሰላማችንን በማይናወጥ ደረጃ ላይ ለማድረስ መንግስት በተቋማት ግንባታ ላይ አበክሮ ይሰራል። ብሔራዊ የጸጥታና የደህንነት ተቋሞችን የስርዓት ለውጥን የሚሻገሩና የሀገርን ቀጣይነት የሚያረጋግጡ ብርቱ ተቋማት እንዲሆኑ መንግስት በቁርጠኝነት ይተጋል። ሁለተኛ፣ በየቦታው የሚታዩ ግጭቶችን በኃይል ማረቅ፣ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው። በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ይገኛል። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ይህ እምነት አገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው ሀገረ መንግስት ለመመስረት ያለው ፋይዳ የላቀ ነው። ይህንን አጋጣሚ በመጠቀም ለሀገራዊ ምክክሩ ስኬታማነት መላው ህዝባችን እንዲሁም ልሂቃን የበኩላቸውን እንዲወጡ ጥሬን አቀርባለሁ። ሶስተኛ፣ ለህዝብ የቀረበና ለህግ የታመነ አስተዳደር ወደ ብልጽግና ለሚደረገው ጉዞ ወሳኝ ነው። ይህንንም እውን ለማድረግ መንግስት የአስተዳደር ማዕቀፎችን በማሻሻል የተቋማትን ቅንጅት በማጠናከር እንዲሁም ተመሳሳይና ተጓዳኝ ዘርፎችን በማሰባሰብ ውጤታማ እንዲሆኑ አድርጓል። መልካም አስተዳደር የዘመናዊ ፖለቲካ የማዕዘን ድንጋይ መሆኑንም ይገነዘባል። የህዝብ አገልግሎት ለማዘመን በ2025 የዲጂታል ኢትዮጵያ ስትራቴጂ ትልም መሰረት አመርቂ ውጤቶች ተመዝግበዋል። በቀጣይም በ2030 ዲጂታል ስትራቴጂ ይህን ውጤት ወደ ላቀ ደረጃ ለማሸጋገር ይሰራል። የመንግስት ተቋማት የብዙሃነት ማዕከል እንዲሆኑ ይደረጋል። ለህብረተሰቡ የቀረበና እንግልትን የሚቀንስ የአገልግሎት ስርዓት ለመዘርጋት የተጀመረውና ሁሉንም አገልግሎቶች በአንድ ዲጂታል ማዕከል ለመስጠት ያለመው የመሶብ አገልግሎት ተጠናክሮ ተስፋፍቶ ይቀጥላል። የመረጃ አሰባሰብና ትንተና አቅም በላቁ ቴክኖሎጂ በማዘመን በመረጃ ላይ የተመሰረተ የፖሊሲ አፈጻጸምን በማጎልበት የመረጃ ሉዓላዊ አቅማችንም የምንገነባ ይሆናል። አራተኛ፣ መንግስት የዜጎችን ዋስትና የሚያስጠብቅ የፍትህ ስርዓት ለመዘርጋት በ2018 በጀት ዓመት በትጋት ይሰራል። እንደሚታወቀው መንግስት የህግ አስከባሪና ፍትህ ተቋማትን ለማሻሻል ሰፊ ርቀት ተጉዟል። የህግና የአሰራር ማነቆችን በመፍታትና ተቋማቱን በነፃነት በማደራጀት የአቅም ማጎልበቻ ስራዎችም አከናውኗል። የተሻሻሉት የወንጀልና የፍትሐ ብሔር ህጎች በቴክኖሎጂ እንዲታገዙም ተደርጓል። የፍርድ ቤት አገልግሎትን ለማዘመን የተጀመሩ የዲጂታል ቴክኖሎጂ ትግበራዎችን በማስፋት በማሟላትና በማብቃት መርሆች መሰረት ተግባራዊ ይሆናሉ። ባህላዊ የፍትህ አማራጮችም በአሰራር ጎልብተው በፍትህ ስርዓት ውስጥ የበኩላቸውን ድርሻ እንዲወጡ የተጀመረው አሰራር ተጠናክሮ ይቀጥላል። በ2018 ዓ.ም ገለልተኛና ከስርዓት የሚሻገሩ ተቋማትን ለመገንባት፣ ግጭቶችን ለማስቆም፣ መልካም አስተዳደርን ለማስፈን፣
የዜጎችን ኑሮ ለማሻሻል ጠንካራ የፍትህ ስርዓትን ለመፍጠርን ጨምሮ በርካታ እቅዶች መያዛቸውንና ለማሳካት እንደሚሰራበትም ፕሬዝዳንት ታዬ አጽቀሥላሴ በዛሬው የምክር ቤቶቹ መክፈቻ ስነ ስርዓት ላይ ተናግረዋል። በኢትዮጵያና ኤርትራ መካከል ጦርነት እንዳይቀሰቀስ በጋራ ለመስራት ጥሪ ቀረበ። የህወሓት ሊቀመንበር ወደ መሳፍንት ዘመን ሊመልሱን የሚጥሩ ኃይሎች አሉ ሲሉ ተደምጠዋል። ከወራት በፊት በብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት ባለፉት ጥቂት ሳምንታት ብሔራዊ አንድነትን ለመፍጠር ያለመ ነው ያለውን ስብሰባ በተለያዩ የክልሉ አካባቢዎች ከበርካታ የህብረተሰብ ክፍሎች ጋር ውይይቶችን ሲያካሄድ የቆየ ሲሆን ይኸው የውይይት መድረክም ከተለያዩ የክልሉ ዞንና ወረዳዎች የተውጣጡ ተሳታፊዎች ካደረጉት የ3 ቀናት ስብሰባ በኋላ በትላንትናው ዕለት ተጠናቋል። የስብሰባውን መጠናቀቅ ተከትሎም የብሔራዊ ኮንፈረንሱ አባላት ደምዳሚ አዋጅ በሚል መግቢያ ውሳኔዎችና ኤርትራን ጨምሮ ለተለያዩ አካላት የቀረበ ጥሪን ያካተተ ሰፋ ያለ መግለጫ አውጥቷል። በመግለጫውም በትግራይና ኤርትራ ህዝብ መካከል የተጀመረው ግንኙነት እንደሚበረታታ ጠቅሶ ግንኙነቱ ተጠናክሮ እንዲቀጥል ለማድረግ ክልሉ የበኩሉን እንደሚወጣ በመግለጽ በትግራይና በኤርትራ ህዝብ ላይ ያንዣበበውና የቀንዱን ቀጠና ወደ ከፋ ትርምስ የሚያስገባውን ጦርነት ለማስቀረት ክልሉ የቻለውን ጥረት ሁሉ እንደሚያደርግ አስታውቋል። የኤርትራ ህዝብም ያንዣበበው ጦርነት እንዲቀር በማድረግ ረገድ ድምፁን እንዲያሰማ እንዲሁም ለሰላም በትብብር ለመስራት ጥሪ ያቀረበው መግለጫው የኢትዮጵያ ህዝብም ላለፉት 7 ዓመታት በማያበራ ግጭት ውስጥ በመዘፈቁ የከፋ ሁኔታ ላይ ይገኛል ነው ያለው። የፌዴራሉ መንግስት ለእያንዳንዱ የህዝብ ጥያቄ ምላሽ የሚሰጠው በአፈሙዝ በመሆኑ ማብቂያው ያልታወቀው እሳት ቀጥሏል ያለ ሲሆን በመሆኑም መንግስት በተለያዩ የሀገሪቱ ክፍሎች ያለውን ጦርነት እንዲያስቆምና ችግሮችን በውይይት ለመፍታት ጥረት እንዲያደርግ ሲል ጠይቋል። የክልሉ ህዝብ በክልሉ የሚንቀሳቀሱ የሲቪክ ማህበራት፣ የሃይማኖት ተቋማት፣ የፖለቲካ ፓርቲዎችና የጸጥታ ኃይሉን ጨምሮ በርካታ አካላት የፕሪቶሪያ ስምምነት በአግባቡ ይፈጸማል በሚል ተስፋ ቢጠባበቁም ስምምነቱን ከማስፈጸም ይልቅ ትዕግስትን እንደ ድክመት በመቁጠር እየተጎሰመ ያለው የጦርነት ነጋሪት ህዝቡን ስጋት ላይ ጥሎታል ያለው መግለጫው የፌዴራሉ መንግስት አፈሙዙን ዝቅ አድርጎ ለፖለቲካዊ ውይይት ክፍት እንዲሆንና ስምምነቱንም እንዲያስፈጽም ሲል ጠይቋል። ከዚህ ባሻገር ከ1 ዓመት በፊት ራሳቸውን ከህወሓት ስራ አስፈጻሚና ማዕከላዊ ኮሚቴ እንዲሁም ከክልሉ የጸጥታ ኃይል ያገለሉ አካላት ጋር የተፈጠረው ፖለቲካዊ ልዩነት ተቀባይነት ያለው ቢሆንም ህገ መንግስቱንና ሌሎች የክልሉን ህዝብ ያማከሉ ህግጋትን ያከበረ መሆን እንዳለበት ጠቁሟል። ከዚህ ውጭ ግን ፖለቲካዊ ልዩነት አለኝ በሚል ሽፋን የግል ፍላጎትን በኃይል በአፈሙዝ ለማሳካት መሞከር ቀይ መስመር መሆኑ ሊታወቅ ይገባል ብሎ መሰል እንቅስቃሴ ያደርጋሉ በማለትም የክህደት ቡድን ሲል የጠራቸውን አካላት ኮንኗል። ቡድኑን ትተው ወደ ክልሉ ተመልሰዋል ያላቸውን አካላት አመስግኖ በአፋርና ሌሎች አካባቢዎች የቀሩት አካላት ግን ታሪካዊ ስህተት እየፈጸሙ እንደሆነ ሊያውቁት ይገባልም ነው ያለው። ከወራት በፊት በብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ውይይቱ የክልሉ ህዝብ አንድነት የታየበት እንደሆነ ጠቅሰው በስም ያልጠቀሷቸውን ነገር ግን የክህደት ቡድንና ሌሎችም በአገር ውስጥና ውጭ ያሉ ሲሉ የጠሯቸው አካላት ክልሉን በአውራጃዊ አስተሳሰብ ለመከፋፈል ወደ መሳፍንታዊ አገዛዝና በወቅቱ የነበሩ መሰል ጦርነቶችን ለመመለስ ጥረት እያደረጉ ነው በማለት ወርፈዋል። ክንደይ ክዘርጉና ፈተኑ ዘይሰርሕዎ ስራሕ የለን ዛ ትግራይ ብኻበብ ክትብተን በክህደትም ይሁን በሌላ መንገድ የምንገልጻቸው አካላት ክልሉ በአውራጃዊ ወይም አካባቢያዊ አስተሳሰብ እንዲከፋፈልና ትርምስ እንዲፈጠር ያልሞከሩት ነገር የለም። ጦርነትን ለመቀስቀስም እንዲሁ ያልፈነቀሉት ድንጋይ የለም። ክልሉን ወደ መሳፍንታዊ አገዛዝ ለመቀየርና በወቅቱ የነበሩት አይነት ጦርነቶች ውስጥ ለማስገባትም እየኳተኑ ነው። በሀገር ውስጥም ይሁን በውጭ ሚዲያውን በኪሳቸው ይዞ የሚዞሩትም ቢሆኑ ያልሰሩት ነገር የለም። ህዝቡ ግን እንደምናየው ከጫፍ እስከ ጫፍ አንድነቱን አስጠብቆ በክብሩና በሉዓላዊነቱ እንደማይደራደር አስፈላጊውን መስዋዕትነት ሁሉ ለመክፈልም ዝግጁ መሆኑን ያሳየ ነው። መግለጫው አክሎም 50 ዓመታትን ያስቆጠረው ህወሓት ህጋዊ ሰውነት እንዲመለስ ጥሪ ያቀረበ ሲሆን የፌዴራሉ መንግስት ስምምነቱን በጣሰ መልኩ የሚያካሂደውን እንቅስቃሴ አቁሞ በአግባቡ ስምምነቱን እንዲፈጽም ሲልም ጥሪ አቅርቧል። የተከበራችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ትኩስ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። የሰዓቱ አበይት ጉዳዮቻችን ያደመጣችኋቸውን ይመስሉ ነበረ። ኢሊያስ ክፍሌ ነበርኩ። መልካም ጊዜ